አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናቸው? ደህና ናቸው ወይ? እኔ ሰላም ነኝ። ሁላችሁንም ሰላም ብያለሁ። ውድ ሀገሬ ልጆች ብያላችሁበት አለ ይጠብቃቸው። ዛሬም ደግሞ ከባለፈው ያቆመው የነብዩ ሰለላሁ ዐለይሂ ወሰለም ታሪክ ይዤላችሁ መጥቻለሁ ማለት ነው። ሶፊያ ቢንት ሁወይር ረዲየላሁ ዐንሃ ሶፊያ እንዲህ ለሃና ምርኮኛ ነበረች። ከኢስላምን በፊት 2 ጊዜ አግብታ ነበር። ሁለቱም ባሎቿ በጦርነት ሞተዋል። አባቷና ባሏ የትልልቅ ሙሽሪኮች ባላባት ናቸው። ረሱል ሰለላሁ ዐለይሂ ወሰለም ይህቺ ምርኮኛ ማንም የገጠር ሰው እንዳይወስዳት አልፈልግም። ይህ ማለት ሶፊያ የትላልቅ ሙሽሪኮች ልጅ ስለነበረች ወደ እስልምና እንድትገባ በማሰብ ለራሳቸው በማድረግ 2 ምርጫ አቀረቡላት። የመጀመሪያው ምርጫ እስላምን ከመቀበለው አክብረው ካለሽ እስላምን እንዲያከብርሽ እኔም አከብርሻለሁ፣ አገባሻለሁ። አይ ክፉር ይሻለሻል ካልሽ ደግሞ ነፃ እልሻለሁ፣ ወደ ቤተሰቦችሽ እልክሻለሁ አሏት። አላህና መልእክተኛውን ነው የምመርጠው እንዴ? ወደ ደሁድ ተመልሼ ትለኛለህ? ያ ረሱላላህ እኔ እኮ በፊት እኮ ነው እስልምናን መግባት የምፈልገው ነበር አለች። መጀመሪያ ነፃ አሏት። ከዚያም አገባት፣ መህረሽም ነፃ መባልሽ ይሁንልሽ አሏት። እሷም ተቀበለች። ሀዲሱ ሰሂህ ነው። እቤታቸው እንደገባች በሁለተኛ ቀን ጉንጯ ላይ ጠባሳ አገኙ። ከዛም ጠየቋት፣ ያ ሶፊያ ምንድን ነው ይሄ ጠባሳ? ያ ረሱላላህ እኔ ጦርነት ከመጀመሪያ በፊት ቤቴ ውስጥ ብርሃን አየሁ እና ለባሌ ነገርኩት። ዛሬ ሌሊት በቤቴ ውስጥ ብርሃን አየሁና ምንድን ነው ብዬ ስጠይቀው በጥፊ መታኝና አንቺ የአረቦች ንጉስ የሆነውን የቁረይሽ ንጉስ የሆነውን መሐመድን እሱን ስለወደድሽ ነው ልብሽ ከእሱ ጋር ነው ያለው ብሎ በቅናት በጥፊ ሲመታኝ ደግሞ በደንብ ሆንኩና ቁስል ሆኖ ነው አለቻቸው። ያ ረሱላላህ ዐለይሂ ወሰለም ብዙ ሚስት ማግባት ምክንያቱ ከታሪካቸው ተረዱትና አላህ ልባቸውን ግልጽ ያድርግ። አላህ ኸይር ስራቸውን ይውደድላቸው። እኛም ታሪካቸውን አንብበን ሳይሆን ፈጽመን ያድርገን። ዘይነብ ቢንት የነብዩ መሐመድ ልጆች ዘይነብ ቢንት መሐመድ ረዲየላሁ ዐንሃ የዘይነብ ቢንት መሐመድ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጀመሪያ ሴት ልጃቸው ነበረች። የነብዩ ሰለላሁ ዐለይሂ ወሰለም ነብይነት ይፋ ከመናገሩ 10 ዓመታት በፊት በመካ ተወለደች። ዘይነብ ቢንት መሐመድ የተወለደችው ከነብዩ ሰለላሁ ዐለይሂ ወሰለም ከመጀመሪያ ሚስት ከኸዲጃ ረዲየላሁ ዐንሃ እናት ከኸዲጃ ልጇ ዘይነብ ለመባል ሴት አድርጋ አሳደገች። እድሜዋ ለጋብቻ ሲደርስ የመጀመሪያ የአጎቷ ልጅ አብደላህ ሐሰን አገባች። ዘይነብ እስልምናን ከመጣ በኋላ እስልምናን ተቀበለች። ነገር ግን ባሏ አልተቀበለም ነበር። ነገር ግን ሃይማኖቷን እንድትቀይር አላስገደዳትም። ከዚያም በኋላ ከአባቷ ጋር ለመኖር ወደ መዲና ሄደች። ጥቂት ዓመታት በኋላ አብደላህ አስሞ እስላምን ተቀብላ ወደ መዲና በመሄድ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ከባለቤታቸው ጋር አገኘቻቸው። ሩቅያ ቢንት መሐመድ ረዲየላሁ ዐንሃ ሩቅያ ቢንት መሐመድ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም እና የኸዲጃ ረዲየላሁ ዐንሃ 2ኛ ሴት ልጅ ነበረች።
በ16 ዓመተ ምህረት በመካ ተወለደች። ዑስማን ረዲየላሁ ዐንሁ ጋር ተዳረች። ሁለቱም በመዲና በደስታ ኖረዋል። በታመመች ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ለሐዘረት ዑስማን ረዲየላሁ ዐንሁ ወደ በድር ጦርነት ከመሄዱ ይልቅ እንዲንከባከባት ነገራቸው እና ተመሳሳይ ምንዳን እንደሚሰጣት ቃል ገባ። ኡሙ ኩልሱም ቢንት መሐመድ ረዲየላሁ ዐንሃ ኡሙ ኩልሱም ቢንት መሐመድ የነብዩ ሰለላሁ ዐለይሂ ወሰለም እና የኸዲጃ ረዲየላሁ ዐንሃ ሶስተኛ ሴት ልጅ ነበረች። የተወለደችው በ600 ዓመተ ምህረት ነበረ። እንደ ታላቅ እህቷ ለአቅመ ጋብቻ ስትደርስ አቡ ለሀብ ልጃቸውን አንዷን አግብታ ነበር። ነገር ግን ከእስልምና በኋላ እሷም ተፈታ። ከነብዩ ሰለላሁ ዐለይሂ ወሰለም ጋር በመዲና ኖራለች። የታላቅ እህቷ ሩቅያ ከሞተች በኋላ ከዑስማን ረዲየላሁ ዐንሁ ጋር ጋብቻ ፈጽመዋል። ሁለተኛ ጊዜ አማች አደረጋት። ኡሙ ኩልሱም በ630 ዓመተ ምህረት በመዲና አረፈች። ፋጢማ ቢንት መሐመድ ረዲየላሁ ዐንሃ ፋጢማ ቢንት መሐመድ የነብዩ ዐለይሂ ወሰለም እና የኸዲጃ ረዲየላሁ ዐንሃ አራተኛ ሴት ልጅ ነበረች። በ605 ዓመተ ምህረት እንደተወለደች ይታመናል። ፋጢማ ቢንት መሐመድ ከነብዩ ሰለላሁ ዐለይሂ ወሰለም ሴት ልጆች ሁሉ እጅግ የተከበረች ስትሆን ነብዩ በጣም ይወዷት። በተለያየ አጋጣሚዋ ፍቅራቸውን ገልጸውላታል። ነብዩ ጀነት ውስጥ ያሉ ሴቶች መሪ ብለው ጠርተዋታል። እሷም ከሀዘረት አሊ ረዲየላሁ ዐንሁ ጋር ትዳር መሰረተች። 4 ልጆች፣ 2 ወንድና 2 ሴቶች ልጆች ወልዳለች። ከነብዩ ሰለላሁ ዐለይሂ ወሰለም መታመማቸውን እና መሞታቸውን የገለጹት ለእሷ ብቻ ነበረ። ለእርሳቸው እና ለእሷ የነበራቸው ፍቅር ወደር የለሽ እና የትም አይገኝም። በ630 ዓመተ ምህረት ሞተች እና በጀነት ባቂዕ ተቀበረች። ቃሲም ኢብኑ መሐመድ ረዲየላሁ ዐንሁ ቃሲም ኢብኑ መሐመድ ከነብዩ መሐመድ እና ከኸዲጃ ቢንት ኹወይሊድ ልጆች መካከል ታላቅ ነበረ። በ600 አባታቸው ነብይነት ከመምሰሉ በፊት ከ3 ዓመታት በኋላ ወደ አኺራ ሄዱ። የተቀበሩት በጀነት አል-ሙዓላ መካ ሳዑዲ አረቢያ መካን መቃብር ነው። በህፃንነቱ የሞተው የነብይ መሐመድ ሰለላሁ ዐለይሂ ወሰለም የመጀመሪያ ልጅ ነው። አብደላህ ኢብኑ መሐመድ ረዲየላሁ ዐንሁ አብደላህ ኢብኑ መሐመድ ወይም ጠይብ ኢብኑ መሐመድ ንጹህ ማለት ሲሆን ከመሐመድ እና ከኸዲጃ ልጅ አንዱ ነበረ። ቃሲም ኢብኑ መሐመድ ረዲየላሁ ዐንሁ ታላቅ ወንድማቸው ነበረ። የነብዩ ሰለላሁ ዐለይሂ ወሰለም የአባታቸው ስም ሰጡት። አብደላህ ኢብኑ መሐመድ በልጅነቱ 5 ዓመተ ምህረት በልጅነት ከዚህ ዓለም በሞት የተለየ የነበረ የነብዩ ሰለላሁ ዐለይሂ ወሰለም ሁለተኛ ልጅ ናቸው። በነብይነት ጊዜ በመወለድ ምክንያት ተሃሪ ወይም ጣይብ ተብሎ ተጠርቷል። ኢብራሂም ኢብኑ መሐመድ ረዲየላሁ ዐንሁ ኢብራሂም ኢብኑ መሐመድ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም እና ከማርያ አል-ቂብጥያ የተወለደ ሰይድና ኢብራሂም ረዲየላሁ ዐንሁ የነብዩ ሰለላሁ ዐለይሂ ወሰለም የመጨረሻ ልጅ ሲሆኑ በህፃንነታቸው ከዚህ ዓለም በሞት ተለይተዋል። በዙልሐጅ 8ኛ ሂጅራ ወይም መጋቢት
630 ዓመተ ምህረት መዲና ሳዑዲ አረቢያ ነበረ ወደ አኼራ የሄዱት። ሸዋል 29 10ኛው ሂጅራ ነበር ወይም ጥቁር 632 ዓመተ ምህረት መዲና ሳዑዲ አረቢያ በጀነት ባቂያ መዲና ውስጥ